ቆንጆ ናቸው። የሆነ ነገራቸው እኛን የሚመስለው ሴቶቻቸው በለግላጋ ቁመት፣ ቀጭን ወገብ፣ ሰፊ ዳሌያቸው ላይ ፈገግታን ጣል ሲያደርጉበት ልብን ስልብ ያደርጋሉ። ቼኮሌት ከለር ለስላሳ ፀጉር፣ ቀጥ ያለ አፍንጫቸው በዳበሳ ይለያል። እንግሊዝኛና ፈረንሳይኛ ቋንቋዎችን አቀላጥፎ የሚናገሩ ቀለም የዘለቃቸው ነገር ግን ባህላዊውን ስነ ምግባር ያለቀቁ ቁጥብ ህዝቦች ናቸው። ሀገራቸው ታስቀናለች። ንጹህ ከተሞች፣ በፍጥነት የሚያድግ ኢኮኖሚ፣ ሙስናን የሚጸየፍ መንግስት፣ ቢዝነስ ለመስራት የምትመች፣ ሰላም የሰፈነባት፣ ሴቶችን ወደ ስልጣን በማምጣት በምድራችን ላይ ማንም የማይስተካከላት ሀገር ናት። ስራ ስትሰጥ እንኳን ብሔር ዜግነት አትጠይቅምና ሆስፒታሎቿ በኢትዮጵያውያን ሐኪሞች ተሞልተዋል። ሩዋንዳ ሰፈር ሲበጠበጥ ሩዋንዳ ሆነ እያልን ያደግነው መጋደላቸውን እንጂ መታረቃቸውም አልነገረን። ሲጋደሉ ሆቴል ሩዋንዳ የሚል ፊልም የሰሩልን የሆሊውድ ጠበብት መታረቃቸውን ባይነግሩንም ሩዋንዳ ግን ዓለማችን ላይ ሰላም የሰፈነባት የሕግ የበላይነት የሚከበርባት አገር ከሆነች ዓመታት ተቆጠሩ። ተወልደው ባደጉበት ሰፈር ከ12 ሰዓት በኋላ ወደ ቤት መግባት ለሚፈሩ አፍሪካውያን የሩዋንዳ ሰላም ተረት ነው የሚመስለው። ሌባ ይሰርቀኛል፣ ማጅራት መቺ ይደፋኛል፣ ኪስ አውላቂ ያገኘኛል ብለው በፍጹም የማይሰጉባት ደህንነቷ የተጠበቀች አገር ሆናለች። የዛሬው ጉዟችን ወድቃ ወደ ተነሳቸው አገር ሩዋንዳ ይሆናል። አብራችሁን ቆዩ። ሰውየው ፖል ካጋሜ ይባላሉ። ሩዋንዳን የማያውቋት ትውልደ ሩዋንዳዊ ነበሩ። እድገታቸው በዩጋንዳ የስደተኞች ካምፕ ነው። ጥቃትን ሽሽት ከቤተሰቦቻቸው ጋር ሀገራቸውን ጥለው የተሰደዱት ገና በጨቅላነታቸው በ2 ዓመት ዕድሜያቸው ነበር። በእናታቸው ጀርባ ታዝለው ከሀገራቸው የወጡት ካጋሜ ወደ ሀገራቸው ሲመለሱ ሩዋንዳ ሚሊዮን ዜጎቿ ረግፈው ሀገሪቱ ፈራርሳ የምድር ሲኦል ሆና ነበር የጠበቀቻቸው። ቀጭኑ ሰውዬ ግን ከብረት የጠነከሩ ናቸው። በዩጋንዳ ያደራጁትን ጦር እየመሩ ሩዋንዳ ሲደርሱ የወደቀውን የሀገራቸውን ሰንደቅ አንስተው ዓለም አለማየት እስከማይችል ድረስ ከፍ አድርገው ሰቀሉት። የፈረሰችውን አገር አድሰው የተሰደደውን ዜጋ መልሰው አሳዳጁን ይቅር ብለው በ100 ቀናት ውስጥ ብቻ 800,000 ሰዎች የተገደሉባትን ሩዋንዳ የዓለማችን የሰላም ተምሳሌት ሲያደርጓት በጣት ከሚቆጠሩ ዓመታት በላይ አልፈጀባቸውም ነበር። ትናንት በጅምላ ይደፈሩ የነበሩ እጣፈንታቸው በወንድ ጉልበተኞች የሚወሰንላቸው የሩዋንዳ ሴቶች ዛሬ ላይ ቁልፍ ቦታዎችን ተቆጣጥረው ሀገሪቱን የሚዘውሯት እነሱ ናቸው። በሩዋንዳ 61 ከመቶ የፓርላማ አባላት፣ 52 ከመቶ ሚኒስትሮች፣ 50 ከመቶ የአገሪቱ ዳኞች፣ 47 ከመቶ የግዛት አስተዳዳሪዎች፣ 33 ከመቶ ከንቲባዎች ሴቶች ናቸው። ይህንን ቁጥር በየትኛውም ዲሞክራት ነኝ በሚል የዓለም ሀገር አያገኙትም። ይህ የሆነው ሩዋንዳ ውስጥ መሆኑ ደግሞ ጌታ ሆይ ሕይወቴን እንደ ሩዋንዳ ሴቶች ቀይር ያስብላል። ምክንያቱም ከ30 ዓመት በፊት አንዲት ሩዋንዳዊት ሴት ተምራ ባገኘችው ዲግሪ ሥራ ለመቀጠርም ሆነ ሰርታ ያገኘችውን ገንዘብ የምታስቀምጥበትን የባንክ አካውንት ለመክፈት የባሏን የጽሑፍ ፈቃድ ማቅረብ ይጠበቅባት ነበር። Women couldn't own land, they couldn't inherit it. So if suppose there was a widow and her daughters, none of them could own land, even when they owned it before, when their father was still there. Also, you needed a written permission or consent by your husband to get a job or to open a bank account. Excuse me? Yeah. That's how far we were. So on the land issue in 2019, surprisingly, more women owned land than men.